እሺ ዛሬ ማህሌት ተክለማርያም እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ቃና ካሁን በፊት መጥተሽ ታውቂያለሽ? ቃና በብዙ መጥቻ ቃለሁ። በእውነት እዚህ ስቱዲዮ መጥቻ ቃለሁ። ናይስ። ኢንተርቪው ምናምን ነበረሽ? ኖ ለኢንተርቪው ሳይሆን እንዲሁ ቀጠሮ። ናይስ። እሺ ፋሽን ኢንዱስትሪ ላይ ከሚታወቁ ሰዎች መካከል ነሽና እስኪ የተወሰነ ደግሞ ለማያውቁ ሰዎች ራስሽን አስተዋውቂ። ምን ያህል ጊዜ ማርኬቱ ላይ ቆየሽ? በእርግጠኝነት አስቸጋሪ በሆነ ማርኬት ውስጥ ይመስለኛል ብዙ አመት ሲኒየር ነሽ በጣም ማለት ይቻላል። 16 አመት ሆኖኛል። እንዳልከው ማህሌት ተክለማርያም እባላለሁ። የሀብ ኦፍ አፍሪካ ፋሽን ሳምንት የሚል ፕሮግራም መስራችና አዘጋጅ ነኝ። ፕሮግራሙ ከጀመረ በዩሮፒያን አቆጣጠር 2010 ነው የጀመርነው። ለምን ጀመርኩት በሚለው በዛን ጊዜ የሆነች ኬንያዊ ጓደኛ ነበረችኝ እዚህ የምትኖር የአፍሮ ኤፍኤም ሲጀመር እዛ ላይ ሆስት ነበረች እና ያው ኬንያ እንደመሆኗ እኔ ኢትዮጵያዊ እንደመሆኔ ለምን የሆነ ፌስቲቫል ወይ ደግሞ ፋሽን ነክ የሆነ ነገር ለምን አናዘጋጅም ብለን በዛ ነበረ የጀመርነው አይዲያውን። ከዛ ግን የሙዚቃው ፓርት ትንሽ ከበድ ሲለን ጊዜ እስቲ እሷን ጎን አድርገን ያው ሙዚቃው አይቀርም ዞሮ ዞሮ በፋሽንም ግን የፋሽንን ማስተዋወቅ ለምን አንጀምርም ብለን ከዛ የዛን ጊዜ እርግጥ ፋሽን ሾው ምናምን አለ ግን እንደ ኢንዱስትሪ ይዞት ፕሮሞት የሚያደርግ ፕላትፎርሞች ብዙ አላየሁኝም አልነበረም እና በዛ ነው የተነሳ ነው 2010 ላይ እና ለዛም ነው ሀብ ኦፍ አፍሪካ ፋሽን ዊክ ያልነው። አዲስ አበባ ሀብ ነች አይደል? ለሁሉ አፍሪካ መሪዎች እዚህ የሚመጡበት ስሙም የተነሳው በዛ ነው። እና በቃ ግን ያው ኢትዮጵያን ዲዛይነሮችን ብቻ ሳይሆን የአፍሪካን ዲዛይነሮችንም እየጋበዝን መድረክ ላይ እንዲያቀርቡ ከዛም ደግሞ የተለያዩ ውይይቶችም እንደ ፋሽን ሾው ብቻ እንዲሆን አልፈለግንም። እንደ ኢንዱስትሪ እንዲታይ በዛ ነው የጀመርነው። ግን ያው 16 አመት ሆኖታል። ያኔ የዛሬ 16 አመት ስትጀምሩትም በሀብ ኦፍ አፍሪካን ይጀምራል። በጣም ፖፑላር ብዙ ሞዴሎችን ያፈራ ብዙ በጣም ይታወቅ ኢትዮጵያ ውስጥ ነው። በየሳምንቱ ራንዌይ ሾው ነው። አዎ ሰው በየአመቱ ነው የምናዘጋጀው እንደ ፋሽን ዊክ እንደ ማንኛውም ከሰማሽ ኒውዮርክ በየሳምንቱ ነው። ኦኬ በአመት ፋሽን ዊክ በየሳምንቱማ እንዴት ብለን ወይ ጉድ ትልቅ ሆኖ ነው የሚዘጋጀው። እንቅስቃሴውን ትልቅ ነው። አንድ ሳምንት ሙሉ የፋሽን ስንጀምር እርግጥ 3 ቀን ቢካዝ ሙሉ ሳምንትም ለማዘጋጀት ይከብዳል። ግን አይ ቲንክ 4 ቀን ምናምን የተለያየ አክቲቪቲዎች እንደዛ ነው የጀመርነው። ያው አንድ ቀን ብለሽው ዊክ ሊሆን አይችልም። ሶ ዴፊኒትሊ 2-3 ቀኖች በዛ ነው የጀመርነው። አሁንም እንደዛ ነው። ምንድን ናቸው በ4 ቀን ውስጥ ምን አይነት አክቲቪቲ የሚደረገው? የፋሽን ትርኢቶችን መድረክ ላይ የሚያቀርቡ አሉ። ከዛ ደግሞ እንደ ኤግዚቢሽን አለ እንዲሁ ውይይቶችን ፓነል ዲስከሽን የመሳሰሉትን እናደርጋለን። ከዛ ደግሞ ፖፕ አፕ አለ እንደ ማርኬት ፕሌስ ማለት ነው። ሰው መጥቶ ግብይት ማድረግ የሚችልበት ደግሞ አንዱን ቀን እንደዛ ይሆናል ማለት ነው። የት ነው የሚዘጋጀው? እኔ አሁን ፋሽን በጣም ነው የምወደው። ታዲያ መተሻታቂ ነው የምወደው ግን መተሻታቂ እኔ ባውቀውሽ ነበር። ብዙ የተለያየ ቦታ ነው ያዘጋጀነው። ስንጀምር ላፍቶ ሞል ነበር። ከዛ ሁለተኛው አፍሪካ ህብረት ነበረ። ከዛ ደግሞ ሲቀጥል ገላኒ ካፌ ነበረ 2014። ከዛ 15 ሚሊኒየም አዘጋጅተናል። ቃና ስቱዲዮ እና ስቱዲዮ አዘጋጅተናል። ፋሽን በነገራችን ላይ ፋሽን በውጭ ሀገራት በተላለቅ ሀገራቶች ደረጃ በጣም ብዙ ብር የሚንቀሳቀስበት በጣም ትላልቅ ኢንዱስትሪዎች ያሉበት ነው። እኛ ጋር ሲመጣ ትንሽ ከባድ ነውና ድሮና ያሁኑ እንዴት ነው ስታነጻጽሪ ያለው? አሁን ድሮ ይከብድ ነበር። አሁን ወጣቱም አለ ትንሽ ወደ ፋሽኑ ጠጋም እያለ ነው። ሶሻል ሚዲያውም ደግሞ በጣም ቡስት ያደርጋል ያንቀሳቅሷልና ያለው ቻሌንጅ ምንድን ነበር ድሮና አሁን ያለው ነገር? እርግጥ እንዳልኩት እኛ አላማችን ስንነሳም እንደ ኢንዱስትሪ መሆኑን ለማሳወቅ ነው። ብዙ ጊዜ ፋሽን ሾው እንደ ትርኢት ነገር ይታይና በቃ እዛ ላይ ይቀራል። ግን እንዳልከው ኢኮኖሚ የሚያንቀሳቅስ ነው፣ ስራ የሚፈጥር እንትን ነው። ገባ? አሁን ደግሞ ብዙ ትምህርት ቤቶችም አሉ የፋሽን ትምህርት ቤቶች። ከዛ ተመርቀው ወይ ወደ ኢንዱስትሪ ፓርክ ነው የሚሄዱት ወይ የራሳቸውን ቢዝነስ ነው የሚጀምሩት እና ትልቅ ኢንዱስትሪም ነው እና ልዩነት አለው ስንጀምር የነበረውና አሁን በጣም ብዙ በርካታ ዲዛይነሮች አሉ።
እርግጥ ይሄ የአበሻ ልብስ የምንለብሰው እሱ እንዳለ ሆኖ ይሄኛው ሞር እንደ ሬዲ ቱ ዌር አለ አይደለም የምናደርጋቸውን እንትኖች ብዙ በርካታ አሁን አሉ ብዙ ቦታ ደስ ይላል አድጓል ልዩነት አለው እርግጥ እያደገ ነውና ለመቀጠል ደግሞ አሁን ላለፉት ከ2 ዓመት እንደዚህ ሀያት ሪጀንሲም አዘጋጅተናል የተለያየ ቦታ ነው ብዙውን ጊዜ ያዘጋጀነው ፕሮግራሙን በጣም መጠየቅ የምፈልገው የዚህ ኢንዱስትሪ ላይ እንደቆየ ሰው ክሊር የማይሆንልኝ የሆነ ነገር ነበር ለምሳሌ ቅድም እንዳለው እሱ የውጭ ዓለማት ላይ ትልልቅ አዋርዶች ላይ በጣም ብዙ ሴሌብሪቲዎች በቃ ይጠበቃሉ እንደውም ከኢቨንቱ በላይ የሚለብሷቸው አልባሳቶች ትልቅ ቦታ አላቸው ከዛ ጋር ተያይዞ ዲዛይነሮች ራሳቸውን ፕሮሞት ያደርጋሉ ስራዎቻቸው በትልልቅ ገንዘብ ይሸጣሉ ራሳቸውን ፕሮሞት የሚያደርጉበት ትልቅ ማርኬት ነው ኢትዮጵያ ውስጥ የፋሽን ዊኮች ኦፍ ኮርስ የተወሰኑ ፋሽን ዊኮች ጋር መታደም ችያለሁ በምን መልኩ ነው ግን ዲዛይነሮች በትክክል የቱ ጋር ነው የነሱ ማርኬት የቱ ጋር ነው የሚያገኙት ልብሶቻቸውን አደባባይ ወጥተው እኔ ፐርሰናሊ ፈራለሁኝ አንድ ልብስ በጣም ብዙ አፎርድ ከማረጋው በላይ ሊሆን ይችላል የሚሸጠው ብዬ አስባለሁ አንዳንድ ጊዜ ደግሞ ይሄን ልብስ አርጌው መንቀሳቀስ ይችላል ወይ ለሆነ አንድ ኦኬዥን ካልሆነ በስተቀር ብዬ ማስበባቸው ጊዜያት አሉ እና ሁለት ነገሮች ነው እንድትመልሽልኝ የፈለኩት አንደኛው በእለት ተዕለት ኑሮ ውስጥ የሆነም ፋሽን መከተል የሚችል ሰው እንዴት አድርጎ የራሱን አሻራ እያሳረፈ መኖር ይችላል በጣም ውድ ባልሆነ እንትን ሁለተኛ ደግሞ በምን መልኩ ነው የዲዛይነሮችን ልብስ አክሰስ ማድረግ የምንችለውኛ ከዛ ከፐርፎርማንሱ ከስራዎቻቸውን ከሚያሳዩባቸው መድረኮች ውጪ የቱ ጋር ነው የምትገናኙት ከማርኬቱ ጋር እናንተ ጥሩ ጥያቄ አንደኛው ያልከው ትክክል ነው ብዙ የትልልቅ ፋሽን ዊኮች ላይ ሴሌብሪቲዎች ናቸው እንዳለ ፍለፊት የሚቀመጡት የሚገዙትም የሚለብሱትም እዚህም አለ ብዙ ጊዜ ፕሮግራማችን ላይ የተለያዩ አንጋፋ የሆኑ የታወቁ ሴሌብሪቲዎች ይመጣሉ ሁሌም እና ኦፍ ኮርስ መድረኩ ላይ ካዩአቸው በኋላም ኮንታክታቸውንም ወስደው ብለው ብቻ ያገኙአቸዋል ሰፖርት ያደርጋሉ ለብሰውን ፕሮሞት ያደርጉላቸዋል የመሳሰሉት ከዛ ግን ከፕሮግራማችን ውጪ የት ነው የሚገኙት ለምለው የዛኑ ሳምንት ፖፕ አፕ አለ ከዛ በኋላ ግን አንዳንዱ ሱቅ አላቸው አንዳንዶቹ የላቸውም ሶሻል ሚዲያ ላይ ነው በቃ ኮንታክት እየተደረጉ ፐርሰናል ኦርደር እየወሰዱ እንትን የሚያደርጉት ዋጋው ላልከው ስሎ ፋሽን የምንለው ነገር አለ አሁን የፋስት ፋሽን እንደና ኤችኤንኤም የመሳሰሉት በማስ ነው አይደለ ፕሮዲዩስ የሚደረገው በብዛት ፕሮዲዩስ ስታደርግ ዋጋ ይቀንሳል አዎ የኛ ዲዛይነሮች ግን ኢንዱስትሪ ውስጥ ያሉት እንደዚህ 200 ምናምን ፒስ ማሰራት አይችሉም ስሎ ነው አይደለም ኤቭሪቲንግ በእጅ ነው ጊዜ ይፈጃል ሶሱ ኤክስፔንሲቭ ያደርገዋል እርግጥና አፎርደብል ሊሆን እውነት ነው ለብዙ ሰው አይደለ ከሌክዠሪ በነገራችን ላይ ጥያቄውን ቢ ነበር በጣም ምክንያቱም ወይ ኤክስፖርት ነገር ይደረጋል ወይ ደግሞ የሆኑ አቅም ያላቸው ሰዎች ብቻ ብንፈልገው ራሱ ትክክል ብዙ ጊዜ ገዢዎቻቸው ኤክስፓቶች ናቸው ውጭ ዜጎች ምናምን ያሉት ናቸው የመሳሰሉት ግን ምንድነው እነሱን ሰፖርት የሚያደርግ ሲስተም መፈጠር አለበት ሶ ትንሽ በጣም በብዛትም ሳይሆን ትንሽ መጠኑ በርከት ባለው ነው መሰረት ፕሮዲዩስ ማድረግ እንዲችሉና ዋጋውም እንዲቀንስ ዋጋ የሚቀንሰው is when you produce በብዛት and የኛ ዲዛይነሮች ደግሞ የሚፈልገው ይሄ ነው ግን ልክና አፎርደብል መሆን አለበት ማን ነው ማርኬታቸው ታዲያ ኤክስፓቱ ብቻ ነው አላቸው እርግጥ ታርጌትድ የሆኑ አፎርደብል 10 ምናምን ሺህ ነው ምናምን ውድ ነው ቀላል አይደለም ይሆናል አንዳንዱ ጃኬት it's okay አይደል እኛ እሱማ thank you ስለዚህ አለመፍራት ነው መጠየቅ ሱሾች ምናምን መስለ no ይሄ ደንበኛ ያበሻ ልብስ ምናምን ኮነ but if you're asking እንደዛ አይነት ጃኬት በኢትዮጵያ ያለበት exactly ስለዚህ እኮ እሱም ቢሆን አንድ ነገር ነው ለምሳሌ እንዳልሽው ማስ ልብስ ሸጦ ከሚያገኘው ያልተናነሰ ነገር ካገኘሽ 10 ልብስ ፕሮዲዩስ አድርገሽ ምን ችግር አለ ራሱም እንደዛም ነው አንዳንዱ ማርኬት አይደለ እና ፌራሪ ቶዮታን ያክል የሚያመርተው ይመስለኛል እንዳልሽው ለግዠሪ የሚያደርገው ይሄ ነው በነገሮች ላይ ሀገርን በጣም ፕሮሞት በማድረግም ደረጃ ፋሽን በጣም ትልቁ ነው ሶ ከኛ አሁን የኛ ኢትዮጵያ ሲባል ብዙ አይነት ባህሎች አሉ ብዙ አይነት ነገሮች አሉና ፋሽንን ከባህሉ ጋር የማስተሳሰር ነገሩ እንዴት ነው አሁን አዳዲስ የሚመጡ የፋሽን ኢንዱስትሪዎች ውስጥ
እንደዚህ አይነት ነገሮችን የማካተትና የማካሄድ ነገር አለው ፕሮሞት ምክንያቱም አንዳንዴ ምንሰራቸውን ማቴሪያሎች ማወቅ አለብን ራሳችን ምንሰራበትን የኢትዮጵያ ባህል ልብሶችን ስናስተዋውቅ ዘመናዊ በሆነ መልኩ በዛውም የሀገርን ግንባታ በጣም ከፍ እያደረግን እኛም ገቢ እያገኘን ዶላርን እያገኘን በጣም እንመጣለንና እንደዚህ አይነት ስራዎች አሉ ወይ አሉ በዛም ነው የሚሰሩት ማለት ሁሉም ኢትዮጵያዊ ከራሱ ሽመና ውጪ ያው መስራት አይፈልግም because የሀገሩን ውስጥ የተመረተው ነው በጣም መጠቀም የሚፈልጉት እና ኢንስፒሬሽኑም ያለው ማለት በጣም ሪች ነው ኢትዮጵያ አይደለም እንደ ብዙ ሐሳቦች አይዲያዎች ምናምን ማግኘት የምችለው እንደ አፍሪካ ማለት እንችላለን really especially ደግሞ እንደ ኢትዮጵያ እና በብዛት የሚጠቀሙት ዲዛይነሮች እሱ ነው የሎካል ማቴሪያል ነው ዛሬ አለበስኩም እንጂ ሁሉ ያረጋለሁ except my ሻሽ ሀገር ምርት የተሰሩ ነገር ግን በጣም ወደ ማርኬት መተዋወቅ አለበት ብዬ አስባለሁ ይሄ ነገር ምክንያቱም ቅድም እንደወራ ነው ሰው አፎርደብል ስለማይመስለው ነው ፕላስ በፈለግሽው አይነት ዲዛይን እንደሚደረግልሽ ምናምን ብቻ አክሰሱ በደንብ እንዲገኝ ፋሽን በደንብ ወደ ሜይንስትሪም መምጣት አለበት ወደ ሶሻል ሚዲያ በደንብ መተዋወቅ አለበት ብዬ አስባለሁ ሌሎችን አይ ቲንክ ብዙ ሪሰርቾች ይኖራሉ ብዬ አስባለሁ እቺ ማርኬት ውስጥ እንደመሆናችሁ ቅድም እንዳልሽው በካልቸር በጣም ሪች ነን ለምሳሌ ወደ ደቡብ አካባቢ ስትሄድ የቋንቋቸውን ያክል አለባበሳቸው የተለያየ ነው ከ55 በላይ ቋንቋ ተናጋሪ ህዝብ ነው በጣም ብዙ ነው ይሄ እና ሪሰርች ቢሰራ በእርግጥም ተሰርቶም ሊሆን ይችላል ብዙ ነገሮች ይገኛሉ ብዬ አስባለሁ አይደል በጣም በርግጥ የመሃል ሀገር ወደ ሰሜን አካባቢ በደንብ ፕሮሞት ተደርጓል ብዬ አስባለሁ ብዙ እንደ ዲዛይን አንድ ኤግዛምፕል ኩዊክሊ ልስጥህና ሙያ የሚባል እንትን አለ ሰንተር ሸማኔዎች አሏት ሸክላ ስራ ምናምን 90% ኤክስፖርት ነው የምታረገው የለምለም ብራንድ ካወቃችሁት ማለት ነው ለምለም የሊያ ከበደ ሶ እሷ ነች የምትሰራውና that's በቃ እኔ እንጃ በጣም ብዙ ቦክሶች ነው የምትልከው በቀን በሳምንት or something anyway እንደ ዲዛይን ሁሉ ጊዜ እሷ ጋር ሲሄድ የምታስደንቀኝ ወደ 7000 የሚሆን እንትን አላት የተለያዩ ዲዛይን በኢትዮጵያ ኢንስፓየር ተደረጉ ማለት ነው ሶ የላሊበላ መስቀልን አሁን በዛ ኢንስፒሬሽን ተነስቶ ብዙ አይነት ዲዛይን ሊወጣ ይችላል ገባ አይደለ ሶ that's the beauty the African and the Ethiopian especially ያለን ካልቸርና እንትን በጣም በቃ አልቅ ኖርማሊ ማስበው ምንድነው ትልቁ ቻሌንጅ ይሆናል ብዬ ማስበው በፋሽን ኢንዱስትሪ ውስጥ ምን ያክሎቻችን በሀገር ምርት እንኮራለን ምክንያቱም የሆነ ነገር ስንገዛ በብዛት ኮፒ ነው የምናደርገው ወይ ደግሞ የውጭ ነገር እንፈልጋለን የሆነ ብራንድ ሲባል የሆነ ጉቺ ነው የሆነ አዲዳስ ነው ምናምን ብዙዎቻችን በሀገር ውስጥ የሀገር ውስጥ ምርት በቀላሉ ማግኘት እየቻለ በፕሮዳክሽኑ በጣም በስቶ ከኮስትም አንፃር ረካሽ ነው በሀገር ልጅ ነው እነሱም ሰፖርት እንደማድረግ ነው ሀገራችንም እንደማሳደግ ነውና ይሄ ነገር ቻሌንጅ አይሆንባችሁም ወይ ምክንያቱም በሀገር ውስጥ ምርት ነው የኛ ህዝብ ደግሞ ያው ካለው አስተሳሰብ ምናምን ካለው ግንዛቤ አንፃር የሚጠቀም ይኖራል እኮ ብዙ ሁሉንም ማለት ባንችልም ግን አብዛኛውን የውጭ ነገር ነው የሚፈልገውና ይሄ ነገር ቻሌንጅ አይሆንባችሁም ለዲዛይነሮች ያው እኔ ዲዛይነር አይደለሁም but of course ቻሌንጅ ነው ግን I think እየተለወጠ ነው I think government ብዙ በሜድ ኢን ኢትዮጵያ በሚለው ፕሮሞሽን ብዙ አይነት እንትኖች እየተዋወቁ ኢትዮጵያ ታምርት የሚል ፕሮግራም አለ በየአመቱ የሚዘጋጅ ሶ ያንን ማይንድሰት እንዲለወጥ የሰውት ፕራውድ ሆነን ሎካል ፕሮዲዩስ የሆኑ ብዙ ነገር መኪናም ሊሆን ይችላል ገባ but made in Ethiopia የሚለውን I think እንደ ኢትዮጵያዊ ፕራውድ ኮነን by the way ፕራውድ ነን ግን አንጠቀምም ያገራችን አይ ነው እንዳለው እሱ ዋጋም ነው ብዙ ነገር ነው የሚለው እንደውም የኢኮኖሚያችንም ማለት ነው ተስፋ ካለው ተስፋ የሚኖረው የራሳችንን ነገሮች መጠቀም ላይ ነው ያለን ነገር እሱ ነውኛ ብዬ ነው ማሰብ ሴቶቻችን አለባበሶቻችን ሙዚቃዎቻችን ናቸው ያሉ ነገሮች ሶ እሱ ላይ እንዳልከው በደንብ ሞራ አክሰለሬት መደረግ አለበት ብዬ አስባለሁ እንትኖቻችሁ አሁን ታርጌት ምንድነው የሚገዛችሁ ሰዎች እነማን ናቸው ብዙ ጊዜ ለብዙን ጊዜ ፕሮግራሙ ይሄ ማዘጋጀው ፕሮግራም ላይ የሚመጡት ሚክስ ነው 50-50 ላይ 50% የውጭ ዜጋ ነው 50% ደግሞ ሎካል ኢትዮጵያኖች ናቸው ሶ 50-50 ማለት ይችላል ሎካል ሆኖ ጀስት ኖርማል ሰው ወይ ታዋቂ ሰዎች ምናምን ናቸው ብዙ ጊዜ ኖ ሬጉላር ቢዝነስ እንትኖችና ፈረንጆችም ናቸው በብዛት የሚገዟቸው ዲዛይነሮች እሺ ዛሬ በዋናነት የተገናኘንበት ነገር አልባሽ በዲኤስ ቲቪ መተላለፍ ጀምሯል ስንተኛው ኤፒሶድ ላይ ነው
አይ ቲንክ አራተኛው ትላንትና ታየ ነበር። ስለ አልባሽ ትንሽ አስተዋውቂን እስኪ። ያንቺ ሚና አልባሽ ላይ ምን ነበረ? አልባሽ ምን አይነት ሾው ነው? እንዴት እዛ ውስጥ ጆይን አደረግሽ? አልባሽ የዲዛይነሮች ውድድር እንትን ፕሮግራም ነው፣ እንደ ሪያሊቲ ሾው ማለት ነው ቤሲክሊ። ዳኛ ነኝ እዛ ላይ። ያው እንደ ፋሽን ኢንዱስትሪ ላይ ብዙ ስለሰራውና እንትን ስላልኩ እኔም ፍቅርተም ገነት ከበደ ሶስታችን እንደ ዳኛ ነው የተጫወት ነው። ሲጀመር ወደ አይ ቲንክ ወደ 60 የሚሆኑ ዲዛይነሮች አፕሊኬሽን ወስደን ከዛ ሾርት ሊስት አድርገን ወደ 30 ምናምን ይሆናሉ። የመጀመሪያ ኤፒሶድ እሱ ነበረ። ከነሱ ደግሞ ወደ 16 የሚሆኑ መርጠን ወደ ቲቪ ፕሮግራሙ ጀመርን ማለት ነው። በ16 ነው የጀመራችሁት? የፋይናል እንትን የተመረጡት 16 ነበሩ። ይሄንን ጀርኒ የውድድሩን አጠቃላይ ጀርኒ ቲቪ ሾው አደረጋችሁት ማለት ነው? በቃ ሪያሊቲ ነው። ኤቭሪ በየኤፒሶዱ የሆነ እንትን ይሰጣቸዋል። ከዛ ያላሸነፈ ይወድቃል። የመጀመሪያ 2-3 ኤፒሶድ ሁለት በግሩፕ አድርገናቸው ስለነበረ ሁለት እየጣልን አሁን ከሚቀጥሉት አይ ቲንክ ከትላንት ከነበረው ኤፒሶድ ጀምሮ የሚቀጥለው በሙሉ ለብቻቸው ሆኖ ነው። አይ ቲንክ የመጀመሪያው ነው ይሄ ኢትዮጵያ ውስጥ የመጀመሪያው ነው ወይስ ከዚህ በፊት ተደርገው ያውቃል? ሌላም ነበር የዲዛይነሮች ውድድር ሌላም ነበር። የመጀመሪያው ነው የሚቀጥለው። ስንት ኤፒሶድ ይቀራል? አይ ቲንክ 7 አይቀርም ከዚህ በኋላ። አንድ ሰው ነው የሚያሸንፈው። ከዛስ ሽልማት ምናምን እንዴት? ሽልማቱ እንዴት አንዱ የኛ መድረክ ላይ ማቅረብ ነው የሀብ ኦፍ አፍሪካ ላይ ማለት ነው። ሌላም ነበር የብር ሽልማት። ማየት አለብሽ። በብዛት እንደዚህ ይሄ ያሁኑ አልባሽ በፊት አሁን ለምሳሌ አንዳንድ በፋሽን ላይ የሚሰሩ ቲቪ ሾዎች ይኖራሉ ወይ ውድድሮች ይኖራሉና ያሁኑ እናንተ ይዛችሁ የመጣችሁት አልባሽ ከሌሎቹ ምንድነው የሚለየው? ምንስ አዲስ ነገርም አለ? አይ ቲንክ ፕሮዲውሰሩ አይዲያው ምንድን ነበረ ለውድድሩ በቲም ነው እንትን ያደረገው። ሁሉንም ኤፒሶድ በኢትዮጵያ ነገስታት በነበሩ ከዛ ተነስቶ ነውና በሱ ኢንስፒሬሽን ነው ኤቭሪ ኤፒሶድ ወደ ሞደርን አምጥተው እንዲሰሩ ቻሌንጅ ስናደርጋቸው የነበረው። ከዛ ግን ትንሽ ባክግራውንድ እንዲኖራቸውም ከሆነ ኦዲዮ ካምፓኒ ጋር በትብብር ይሰሙና ምን ይመስል ነበር የሚለውን እነን ቀረጻው ማለት በቃ በቀን ቶሎ ፕሮዲዩስ ማድረግ ነበረባቸው። እርግጥ የሌላም ኢቨንቶች አላቅም የፋሽን ዲዛይነሮች ውድድር ምን ይመስል እንደነበረ፣ ግን ይሄኛው አንድ ቀን ከግማሽ ነበር የሚሰጣቸው ለመጨረስ አንድ አውትፊት ማለት ነው የተሰጣቸውን። ቻሌንጂንግ ነበር ለነሱ። ጊዜው በጣም ትንሽ ጊዜ ነው የተሰጣቸው ለመጨረስ እና ለማቅረብ። ኦኬ እንዴት ነበረ ፕሮሰሱ ላይ የገጠማችሁ ቻሌንጅ? በቀረጻ ወቅት እንግዲህ አሁን ኢቨንት ስታዘጋጂ ነው የኖርሽው። አሁን ደግሞ የቲቪ ሾው ላይ ዳኛ ሆነሽ ስትገኚ ጊዜው እንዴት ነበር የምታሳልፉት? ፕሮሰሱን እስኪ ትንሽ ንገሪኝ። የፕሮዳክሽን ፕሮሰሱ አይ ሚን ጥሩ በብዛት ጥሩ ነበር ነው። እንደ ኮሚኒቲ ነው በቃ ከቪዲዮ ፕሮዳክሽን ከሚሰሩት ጋር ከዲዛይነሮቹ ጋር ከኛ ጋር የሆነ ደስ የሚል እንትን ነበረው። ከዛም ግን ጭቅጭቅም አይጠፋም አይደለ? ወይ አርፍደው ይመጡብናል ወይ ብዙ እንትን ነበረው ቢሃይንድ ዘ ሲን ድራማዎች። ግን በአጠቃላይ ግን ጥሩ እንትን ነበረ። ሰክሰስፉል ሆኖ ጨረስ ነው። አሁን ጥሩ ነበር። ምን ያህል ጊዜ ፈጀ ቀረጻው? ወደ 2 ወር ከምናምን። በጣም ቆንጆ መሆን አለበት። ለ14 ኤፒሶድ 2 ወር ከፈጀ ከግማሽ ትንሽ ጊዜ ነው። ብዙ ጊዜ ነው ይመስለኛል። በቀን ነበር የምንቀርጸው። ምክንያቱም ሪያሊቲ ሾው ከሆነ በጣም ብዙ ነገሮች ነበሩት ማለት ነው። ለምሳሌ ድራማ ምናምን ቢሆን ኦፍ ኮርስ አይ አንደርስታንድ አዲስ ምናብ ነው የምትሰሪው። ይሄኛው ግን ሪያሊቲ ሾው ከነበረ ብዙ ጣውረዶች ነበሩት ማለት አስበው እንግዲህ ለውድድሮቹም ተወዳዳሪዎቹም ሁሉ ነገር ጥለው በቃ መገኘት ነበረባቸው በቀን አትሊስት ዳኛዎቹ ግማሽ ቀንኛ እንትን ማንቀረጽበት ቀን ወይ አልነበርንም፣ ግን እነሱ በቃ በቀን ሁሉ ነገር ትተው ይሄ እዚህ ላይ መገኘት ነበረባቸውና ኮሚትድ ሆነው ነው ያደረጉት። ይሄ ነገር አየር ላይ ሆነ 4ኛ ኤፒሶድ ነው። እንዴት ነበር አቀባበሉ? ፊድባኩ እንዴት ነበር በሰዎች ዘንድ ያለው? ገና ነው እንዴ በትንሹም ቢሆን
በአሁን እስካሁን ድረስ ያለው ብዙም ገና አልሰማሁም። አሁን ጥሩ እንደሆነ ተስፋ አለኝ። እኔም ራሴ እየተከታተልኩት ነው እያየሁት ነው። አይ ሰው ጋር መድረስ ነው በደንብ ያለበት ቢያስብ ፋሽን በፊት እንዲያውም ሊለቀቅ የነበረው ሌላ እንትን ላይ ነበረ። አሁን በአቦል ሆኖ ጥሩ ነው። እንዲያውም በአማርኛ ስለሆነ ቆንጆ ነው። ያምናሉ ተመልካች ይኖራል። አቦል ላይ ነው የሚታየው። መቼ ነው የሚታየው? አቦል ላይ ሰኞ 1:30 ጀምሮ አይ ቲንክ ፋሽንን እንደሚወዱ እና እዛ ላይ በሞዴሊንግም በፋሽንም በፈጠራ ስራ ላይ ላሉ ሰዎች ብዙ ትምህርት የሚያገኙበት ይመስለኛል። ሶሻል ሚዲያ ላይ ይለቀቃል፣ ዩቲዩብ ላይ እና ቼክ አላደረኩኝም። እስኪ በዳኝነቱ ላይ አንድ ቻሌንጂንግ ይሆናል ብዬ ሁሌ ከማስበው ነገር አንዱ ለምሳሌ ቴስት አለ፣ ያንቺ የፋሽን ቴስት አለ፣ የዲዛይኑን ደግሞ ሰርተው የሚወዳደሩት ሰዎች ቴስት አለ እና መመዘኛችሁ ምን ያህል አስቸጋሪ ነገር ነበረው? ከግል ስሜት ከዛ ፕሮፌሽናል እንትኑ ደግሞ የሚፈልገው ሜጀር የምታደርጉበት መመዘኛ ይኖራችኋል? የሰውን ፈጠራ ኢቫሉዌት ማድረግ ከዛ መመዘን ከዛ ማበላለጥ እንዴት ነው? ከባድ ምክንያቱም ማለት ከባድ ነው። እኔ እንደ ማህሌት አንድን ሰው አሳልፈ አንድ ሰው መጣል ይከብደኛል። በጣም ከባድ ነው እውነት እንደ ዳኛ መሆን because ሁሉም ለኔ እንደ አሻና በራሳቸው ጥረው ሰርተዋል ሞክረዋል። ግን ያው ማሻሻል ካለብሽ ደግሞ ትማሪያለሽ እኮ ለነገሩ። እኔ እንደው ለኔ ስለሚከብደኝ ነው እንጂ ለነሱ ወደቅሽ ማለት እንትን ማለት አይደለም፣ እንድታሻሺ ነው። እሱ ፓርት ትንሽ ከባድ ነበረ። መስፈርት አለው ኦፍ ኮርስ የምናያቸው ነገሮች አሉ። የሰጣናቸውን አሳይመንት ትክክል ገብቷቸው ሰርተውታል ወይ? ከዛ ደግሞ እየዞርን በደንብ እናያለን። አሰራሩ ኦፍ ኮርስ በጣም በአጭር ጊዜ ነው ሲሰሩ የነበረው። እሱንም እንደ እንትን እያየ ነው። ግን still ጠንቅቀው መስራት አለባቸው ስራውንና እየዞርን አንድ በአንድ እሱን ሁሉ እያየን ነው። ያው እና እኛም እንከራከራለን። አንዱን እኔ አይለፍ ምለውን ምናልባት ገነት ወይ ፍቅር ሌላም ደግሞ እንደ እንግዳ እንጋብዛቸውም ዳኛዎች ነበሩ በየኤፒሶዱ። እንደዛ ነበረ። ብቻ ከባድ ነው። ወንድ ዳኛዎች አልነበሩ? ለምን ተገደለ? ጥሩ ጥያቄ። አልነበሩ። ፋሽን ላይ ወንዶች አሉ፣ ዲዛይን የሚያደርጉ አሉ። አይ ቲንክ ሴቶች ይበዛሉ። ሴቶች ምናልባት ውበትና ፋሽን ሞር ለሴቶች ቅርብ ስለሆነ እውነት ነው። አይ ቲንክ ሸማኔዎቹ ብዙ ጊዜ ቢሃይንድ ዘ ሲን ያሉት ከጀርባ ወንዶች ናቸው። ከጀርባ ወንዶች ግን እንዳለው ቢዩቲ ላይ በጣም ሴት ልጅ አይናችን በቃ ደስ ብሏት ስለሆነ ነገሩ የምታረቀው በደንብ እንዴት ማሳመር እንዳለብን ምናምን። ብዙም ሴት ሸማኔ ግን አይቻልም። ብዙ የውጭ እንትን ላይ ካየሽ አሁን እንደ ካልቪን ክላይን ቤንግ እንደ የጉቺ ወንዶች ነበሩ መሰለኝ አይደል? ግን አሉ ወንዶችም። እንደዚህ አይነት ፕሮግራሞች ሲፈጠሩ በተለይ ፋሽን ላይ የሚሰሩ ሰዎች በደንብ የነሱን ስራ ለማውጣት በጣም ይጠቅማል። ሌሎችም በደንብ ይሄ ስራውን ለመስራትና አሁን ላይ ያሉ ወጣቶች ምን ማድረግ አለባቸው? በተለይ ፋሽን ላይ ብዙ አለ። ምክንያቱም እያየን ነው ሶሻል ሚዲያ ላይ ከጥቃቅን ነገር እየሰሩ ዓለምን እያነቃነቁ ያሉ ወጣቶች አሉ። ቃል ፑቲክን እያነሳን ነው። በጣም የሚያስገርም ማለት ነውና ከትንሽ ነገር ግዴታ ትልቅ ነገርም አይደለምና እንዴት ነው ድሪማቸውን፣ ተስፋቸውን፣ ህልማቸውን ከፋሽን ጋር ምን ማድረግ አለባቸው ብለሽ ታስቢያለሽ? እርግጥ ኢንዱስትሪው ከባድም ነው፣ ግን ኦፖርቹኒቲም አለ። መጣር ነው በቃ ጊቭ አፕ አለማድረግ ገባ አይደለ? እና ደግሞ ኮሚኒቲውም ደግሞ ሰፖርት ማድረግ አለበት። እኛም ራሳችን ፕራውድሊ መልበስ አለብን፣ ሰፖርት ማድረግ አለብን። ኢንተንሽናል መሆን አለብን እኛም እንደ ማርኬቱን ለማበረታታት፣ ወጣቱም ደግሞ እንዳልከው ግን አሁን ክሪኤቲቭ ከሆንክ ፋሽን በጣም የምትወድ ከሆነ ኦፖርቹኒቲ አለ። በጣም በስልክ በሶሻል ሚዲያ ዓለም አቀፍ ብራንዶችን በአንድ ማግኘት ትችላለህ። አሁን በፊት አስበው ትላልቅ ብራንዶችን በዓለም የሚታወቁ ብራንዶችን ለመድረስ በጣም በቃ ይር ሲወስድ ባለ 10 ዓመት 20 ዓመት። አሁን ግን በ6 ወር ውስጥ ልታገኛቸው ትችላለህ እነሱና ክሪኤቲቭ ሆነ ምናምን በደንብ ብንጠቀምበት ፋሽን እንደውም አልተነካም ገና ብዬ ነው። ምክንያቱም ለምንድን ነው እንደዚህ ያልኩት መሰለሽ? በብዛት አሁን በዙሪያችን አንዳንድ ፋሽን የሚሰሩ ሰዎች ይኖራሉ። ግን የሚሰሩት ነገር ወይ ፓሽናቸው ስለሆነ ነው ወይ ደግሞ ላጠገባቸው ላለ ሰው ብቻ ነው የሚሰጡት። ቢያወጡት ይሄ ነገር ብዙ ሰው አይወደውም ብለው ያስባሉ። ምክንያቱም እኛ አስተሳሰባችን ሁሌ ያኛው
ያኛውን ነው በቃ ያኛውን ነገር የመግዛት ነውና ህዝቡም በሀገር ምርት መኩራት ያለውን ነገር ማየት ምክንያቱም ከኢኮኖሚ ደረጃ ያኛውን አሁን ሁሉም ሰው መግዛት ላይችል ይችላል ፍላጎት ሊኖር ይችላል በሀገር ውስጥ የሚገዛ ይግዛ ግን ጥቅሙ ለኛ ነው ያኛውን መግዛት ይችላልና ማበረታታት አለበት ሶሻል ሚዲያው ደግሞ እንደ አንድ መሳሪያ መሆን አለበት ሶሻል ሚዲያ በጣም ብዙ ሰው ይለወጣል ትልቁ ደግሞ ሌላው ገዢው ውጭ ያለው ኢትዮጵያዊ ዳያስፖራ ምክንያቱም ኮኔክሽን ይፈልጋል አይደንቲቲ ነው ኤክስፕሬሽን ነው አይደለ ሶ አገሩ የተሰራ እንትን በጣም ይፈልጋል በጣምና እነሱ የሚመጡበት ጊዜ በቃ በደንብ ፕሮግራም መዘጋጀት አለበት ገባሽ አንድ ቦታ ይሄንን የሚያገኙበት ማለት ነው ብዙ ጊዜ ያው እኔም ስላለውበት ይጠይቁኛል እንደዚህ ይፈልጋሉ የት ነው ማገኘው ምናምንና ዳያስፖራው የሚመጣበት ወቅት ላይ በደንብ ታስቦ ትልልቅ እንትኖች መዘጋጀት አለበት because በጣም ይጥማቸዋል ይፈልጉታል ገባሽ አይደል because ይዘው መሄድ ይፈልጋሉ ፕራውድ የውጭና ብዙ ነው ደግሞ ኢትዮጵያ ያለው ውጭ ላይ እንደማጠቃለያ በክሪኤቲቭ ኢንዱስትሪ ውስጥ በሁሉም በሙዚቃም ብትሄድ በስዕልም በፋሽንም ሁለት አከራካሪ ነገሮች አሉ ለዓለም ላይ አንደኛው በትምህርት በኩል ግዴታ ሰዎች ማለፍ አለባቸው ወይም በትምህርት በኩል ቢያልፉ ሞር ነገሩን ያቀልላቸዋል የሚሉ ሰዎች አሉ አይ ግዴታ የተሰራ ቦክስ ውስጥ ሰዎች መግባት የለባቸውም ክሪኤቲቭ እስከሆኑ ድረስ ያላቸውን ውስጣቸው ያለውን ነገር ያለ ሊሚት ማውጣት ይችላሉ የሚል ነገር አለ እንደማጠቃለያ አልባሽ በእርግጠኝነት በጣም ልምድ ባላቸው ዳኞች እና ፕሮሰስ ውስጥ ያለፈ ሾው ነው ሶ አት ሊስት ሰዎች በቀላሉ ሊያገኙት ይችላሉ በዴስ ቲቪ አቦል ሰኞ 1:30 ላይ እሺ ቴንክ ዩ ወደ 6-7 ስለዚህ ተመልከቱት ቴንክ ዩ እንኳን መጣሽ ሌላ ጊዜ ደግሞ በደንብ ባንቺ ስራዎች ላይ ምናልባት በሃብ ኦፍ አፍሪካ ላይ ልናወራ እንችላለን ብዙ ነገሮች ያገናኙናል ብዬ አስባለሁ ደስ ይለኛል ቴንክ ዩ በጣም አመሰግናለሁ